እንዴ ዴቪ ዞር ወደዛ ቆይ ምን ፈልገሽ መጣሽ እንዴ ዴቪ አናፍኩም ጭራሽ አናፍቂኝ ዴቪ ደግሞ ምን አደረኩ ቆይ ምን ፈልገሽ ነው የመጣሽ እኔማ ያው አደይ ቤት ስለሌለች እንዳይደብረ ብዬ ነው አደይ ቤት አለመኖር እንዴት አወቅሽ ማለቴ ያው አንቺ ውሻ ኦ ማይ ጋድ ዴቭ እኔን ውሻ ወይ እንደዛ ማድረጉ ለምን አስፈለገ ሰላም 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 የአደይ ድራማ ፋሚሊዎች የአደይ ድራማ ቤተሰቦች እንዴት አላችሁ ሁሉ ፒስ ሁሉ አማን ነው ወይ እኔ ጋር ሁሉ ፒስ ሁሉ አማን ነው እንግዲህ አደይ ድራማን እንድታያችሁት አሁን እሺ ምን አደረኩሽ አንቺ ደግሞ ምን ያስገለፍጥሻል ቆይ ምን ማለት ነው እንደዚህ ተሽሞኑ ነው የከተማ ሴት መስሎ መውጣት ሮማኔን ታውቂያታለሽ ማንም ወንድ ነው የማያልፋት ገብቶኛል ኳሽ ምንድነው የገባሽ ለምን እንዳትወጣ እንደከለከልካት ነው እንኳን ገባሽ ይኸውልሽ አንቺ ራሱ ጠላቴ ነሽ አላምንሽም ሩታ እንዴ እኔ ምን አደረኩ ታዲያ እኔ ነኝ እንደዚህ ማደርገው ይኸውልሽ ሩታ ወይ አንቺም ታለሽ ከፊቴ ጠረቅ ግቤልኝ ዛሬው የምር ይለያል እኔ ተመችቶኛል እንግዲህ ዴቭ ቲናን ሲጣርጎ አንቆ ይዟታል የሚገባትን የሰጣት በነገራችን ላይ ከዛም በላይ ቢቻል ለቲናና ለቤዛ ከዛም በላይ ይገባቸዋል ብዬ ነው የማስበው እየሰደባት ሲጥ ያረጋት ነበር ከዛን ያው የፍቅር እናት ድንገት በሩን ከፍታ ወጣለች ያው በሩን ያንኳኩ ነበርና በሩን ከፍታ ወጣለች እዛ ተፋጠዋል የፍቅር እናት ደግሞ መጀመሪያ ላይ ቲና ስትመጣ የምትናገሪውን ተናገሪ ብላ ከበር ነው የሸኘቻት ከበር ነው የመለሰቻት ከበር ነበር ወደ መጣችበት ቦታ የመለሰቻት ከበር ድጋሚ ተመልሳ መጣዛጋ ከዴቭ ጋር እንደዛ ስትሆን በእንደዛ አይነት ነገር ውስጥ ስትገባ አሁን ምን ልትላት ትችላለች የፍቅር እናት ቲናን ምን ልትላት ትችላለች ምን ልታረጋት ትችላለች ዴቭስ ከዚህ በላይ እርምጃ ይወስዳል አንቆ ነው ወደዛ ገፋ ያረጋት ወደ ምናምን ይሄዳል ወይስ ምን የሚከሰት ይመስላችኋል እስቲ የምታስቡትን በኮሜንት መስጫ ሳጥን ላይ አስቀምጡልኝ ደግሞ የቲና እና የቤዛ ድራማ ሰርቶላቸው ነበር እንደምታዩት ዴቭ በጣም ተጠራጥሮ በጣም ተናዶ በጣም በቁጣ ሆኖ እንዴት እንደዚህ ታደርጊያለሽ አሁንም ከባርኮት ጋር ያለሽን ግንኙነት አልተውሽም ብሎ ሲወቅሳት ብዙ ሲላት ብዙ ሲያወራት ነበርና አደይ በዛን ታይም በጣም ተናዳ ተቆጥታ ነው ሄደችው እኔ ለራሴ እታመናለሁ አንተ ካላመንከኝ እኔ ምንም ላደርግ አልችልም ለራሴ ምስል ለፈጣሪም ስለምፈራ እታመናለሁ ነገር ግን አንተ ካላመንከኝ ምንም ላደርግ አልችልም ስትለው ነበር ከዛም በኋላ ተናዳ ቀጥታ ወደን ለሊ ቤት ነው ሄደችው ከዛን ከለሊ ጋር ስታወራ ነበር ብዙ ሲነጋገሩ ነበር ከለሊ ከማዘሯ ጋር ማዘሯውላ ስትመክራት ነበር ብቻ ያው ባቡሬ መከፋቷን መደበሯን አይቶ ዴቭ ጋር ሄዶ ከዴቭ ጋር ሲያወራ ነበር ሊያግባባቸው ሲሞከር ነበር ከዛን የባርኮትን ስልክ ቁጥር ተቀብሎት ስለባርኮት ደውሎ ነገሩን ሲያረጋግጥ ነበር አበባ እንደላከላት ወይስ እንዳላከላት ሲያረጋግጥ ነበር ያው ከዛም በኋላ አረጋግጦ ለዴቭ ነግሮታል ይሄ የሆነ ቀመር ነው የሰው ጣልቃ ገብነት ነው ባርኮት እንደዚህ አይነት ነገር አላደረገም በፍጹም አላደረገም ምንም አይነት አበባ አላኩም ደብዳቤም አላኩም ብሎ ነግሮኛል ብሎ ሲያወራው ነበር ከዛም በኋላ ያው ዴቭ ተነስቶ ቀጥታ ወደነ ለሊ ቤት ነው የሄደው ከዛም በኋላ እሷን ከአደይ ጋር እዛ አውርቷል እንደምንም አድርጎ ተግባብቷታል ያው እንደዚህ በሪሌሽንሺፕ መካከል የሰው ወሬ ጣልቃ ገብነት ምናምን የሶስተኛ አካል ጣልቃ ገብነት እንደዚህ ነገሮችን ሊያበጣብጥ ይችላል በሌላ በኩል ማዘሯና ለሊ ወደ ለክሶ ቤት ሲሄዱ ነበር ማለትም ወደ ነቅምጥል ቤት ሲሄዱ ነበር በዛን ታይም ላይ በጣም እንዳያችሁት ዳይመንድ ቤዛን ይዞ ሲያስፈራራት ምናምን ነበር እጇን አዙሮ ጠምዝዞ ማለት ነው ከዛን ማዘሯ ስትደርስ በድንጋይ ልመታው ነበር እንደዚህ አድርጋ ነው ምናምን ሲላት ያው
ማዘሯ ወደ ቤዛን የዞረችው የሴት አሰዳቢ ብላ እሷኑ ስታባራት ነበር በሚገርም ሁኔታ። ከዛም በኋላ ያው ዳይመንድ በጣም ደንግጦ ፈርቶ ሲርበተበት መናገር አቅቶ ሲንቀጠቀጥ ነበር እና ለምን አንሄድም ምናምን ስትለው ነበር። ከዛን ያው ማዘሯም ለምን አትሄድም ምናምን ስትለው የሌለ ነው በቃ የሚይዘው የሚጨብጠውን ነው ያጣው። በጣም ደንግጦ ምክንያቱም ትሮማታይዝድ አድርጓለች ከዚህ በፊት አባራቸው ስለነበረ በዛ ምክንያት ነው እንደዛ የሆነው። ብቻ ለሊ ከተበላ ስትስቅበት ነበር። በሌላ በኩል ደግሞ ሩታና ሮማን ሌላ ታሪክ ውስጥ ገብተዋል። ሩታ በጣም ጥሩ እየሆነችላት ነው፣ እየቀረበቻት ነው። ታሪኳን ከሰማች በኋላ በጣም እየቀረበቻት ነው። ኢቭኒፍ መኝታ ቤቷ አስገብታ የራሷን ልብስ ስትሰጣት ነበር። እንደዚህ ዘንጪ፣ በዚህ ልበሺ ምናምን። ኢቭኒፍ ወደ ውጭ ይዛ ልትወጣት ነበር። አሹ ትንሽ ደበረው ምናምን ልታባልይ ሮማኔን ምናምን ብሎ ደብሮት ነው እንጂ ብቻ አናዘር ሌቭል ውስጥ ገብተዋል። ሩታና ሮማን ያላቸው መቀራረብ በጣም ደስ በሚል ሁኔታ ጨምሯል። እስቲ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? ታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት ውስጥ ላይ አስቀምጡልኝ። ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ።